ለምን ፈልገሽ ነው እንደዚህ አረከሽኝኛለም? ምን እንደመሰለኝ እድሜ ላንቺ ና። ሰላም ሰላም የኔ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁ? እኔ በጣም ደህና ነኝ። ሰላማችሁን ብዙ ያደርግልኝ የኔ ምርጥ ፋሚሊዎች። እሱ ሳያቅ ካሜራ መኖሩን ሳያቅ በአስቸኳይ እፈልግሃለሁ እዚህ ቦታ ድረስ ናልኝ ብዬ ድንገት አስመጥቼዋለሁኝ። ፋዘር እንግዲህ ሲመጣ ሪያክሽኑን አብረን እናያለን። ፋሚሊዎች በጣም ነው የምወዳችሁ። የእናንተ ትዕዛዝ ለማክበር ሁሌም እኔ ዝግጁ ነኝ፣ ታዛዥ ነኝ የኔ ፋሚሊዎች። እንግዲህ እስካሁን ድረስ ባለው አባቴም ሆነ እናቴ ሚዲያ ላይ መጥተው አያውቁም። ምክንያቱም የጀብድ ነገር ተሰርቶ ቢሆን አይደለም እናት አባቴን ቅድመ አያቶችን አምጥቼ ያሳያቸዋል። ኖርማሊ ይሄ ነገር በጣም የሚያሳፍር ነገር ስለሆነ እህታችን እያደረገች የነበረው እኔ ማድረግ አልቻልኩም። እነሱን ፊት ለፊት አውጥቼ ማጋለጥ አልቻልኩም። ግን እውነት እናት አባት እያላት ነው እንደዚህ ዋልጌ የሆነችው ጋጦች የሆነችው ብላችሁ ለምትሉ ሰዎች ዛሬ አለፍላጎቱ ቢሆን ፋዘርን ወደ ያለሁበት ቦታ ጠርቼዋለሁኝ። ሪያክሽኑን እንግዲህ አብረን ምናይ ይሆናል። ፋሚሊ በእርግጠኝነት ጥሩ ስሜት ላይ አይደለም እሱ። ኖርማሊ እኛ እዚህ ጋር የምናወራው የምናስመስለው ደስተኛ እንደሆንን እያስመሰልን ነው። ግን ፋሚሊዎች በጣም ደስተኛ አይደለንም። ያለንበትን ሙድ የምናውቀው እኛ ነን። ፋሚሊ ዛሬ እንግዲህ በጣም እንደጠበቃችሁት አባቴን አውቃለሁኝ። እንግዲህ እስቲ ምናየው ይሆናል ሪያክሽኑ የኔ ፋሚሊዎች። ፋዘር እንግዲህ አሁን ይመጣል ወደ እኔ። ለምን ፈልገሽ ነው እንደዚህ ፋሚሊዎች? ፋዘር መጥቷል። አትቆጣ እስቲ አንዳንዴ ምን ሆነሽ ነው? ለምን ባንተ ወጥቼ ነው ዝም ብዬ እቆጣለሁ? አንተም ትቆጣለህ። ለምንድን ነው ፈለግሽ? ዛሬ ካሜራሽን ጠብቅ። የምን ካሜራ? ለምን አይደለም በጣም ብዙ ፋሚሊዎቼ አባት እናት እያላችሁ ነው ወይ እህታችሁ በዚህ ልክ ጋር ወጥ ሆነች ብለው ለስለሳማ ታንሽብኝ። ለምንድን ነው ስለሳም ታንሽብኝ? በቃ እንደውላለች እናቷ ነው እኔንም አስቸግራኛለች። ለምንድን ነው እንደዚህ የምትይው? እሺ እኔ ብቻዬን ተሰቃየሁ እኮ አባቴ። ምን ነገር አለ? እኔ ልጅ አይደለችም እንዴ? ሁሉን ነገር ያልኳትን አሰማም። አንቺንም ደግሞ እዛ ውስጥ አስገባች። ስለዚህ ይሄ ነገር መቅረፍ አለበት። ስለዚህ አንቺ መሀላት በቃ እኔ ልጅ አይደለችም። ያ አጥዬ ምላትን ማታረቅ ከሆነ ለምን ታረቅልኛለሽ? አንቺ እንደዚህ እኔ እኮ ያው የእነሱን ቦታ ተክቼ ነው ቤተሰብ የእናቴ አባቴን ቦታ ተክቼ ነው እየተጋፈጥኩ ያለሁት። አሁንም እቀጥላለሁ ብለውኛል። ሁሌም እያሉኝ ነው እናቴም አባቴም ተይ ይቅርብሽ፣ ወደ ልጆችሽ ወደ ኑሮሽ ተመለሽ፣ ኑሮሽን ምሰይ፣ ይቅርብሽ። በአንቺ ምክንያት እኔ ልጆቼን ትቼ ለልጆቼ ጊዜ መስጠት አቁሜ ስራዬን ትቼ ነው እየተሰቃየሁ ያለሁት። አባቴም በአንቺ ምክንያት ከሰው ተራ ወጥቶ ያ የምታውቂው አባታችን ዛሬ ውበቱ ተበላሽቷል። እድሜ ላንቺ። እናታችን እንደዛው በሽተኛ ሆናለች። አንቺ ግን የምታደርጊውን ነገር ለእናት ለአባቶቻችን ክብር መስጠት አልፈለግሽም። የራስሽን ኑሮ የራስሽን ላይፍ ከእናት አባትሽ ህይወት አስበልጠሽ ነው እየኖርሽ ያለሽ። ምን እንደመሰለኝ እድሜ ላንቺ። ገባሽ? እድሜ ላንቺ ፋሚሊ። አሁንም እኔ ፈቃደኛ ሆኖ አይደለም የመጣው፣ ስራ አቋርጦ ከስራ ቦታ ከነቱ ታው ነው እንግዲህ አስቸኩዬ ጠርቼው እንትን ያልኩትኝ እንጂ ለእናንተ ብዬ ነው እንጂ አሁንም ፍላጎት የለው፣ ወደ ሚዲያ የመምጣት ፍላጎት የለው። ፈጣሪ አክብረው። እኔንም ስለሚያከብረኝ ነው ለእኔ ያለውን ቦታ በዚህ ልክ የሚጠላውን ሚዲያ መጥቶ ይኸው ለእናንተ ፊት ለፊት አምጥቼላችኋለሁ የኔ ፋሚሊዎች። እኔ ለእናንተ በዚህ ልክ ነው ክብር ያለኝ። ይህን ቪዲዮ ስታዩት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ኮፒ ሊንክ እያደረጋችሁ እያንዳንዶቻቸው ጋር እንዲደርስ አድርጉልኝ የኔ ፋሚሊዎች። ሌላም ብለው ነገር ካለ አባቴ አይ እዚህ ተባባ አልነበረበትም። አንቺ ራስሽ እንዲህ ብላለች። በቃ እንዲህ ስላለች ይሄ ነገር መቋጨት አለበት። እኔ አሁን ያውላችሁ ሚዲያ ፊት ለፊት ላይ ካሜራ ፊት ማውራትም አይችልም አባቴ። ይቅርታ አድርግልኝና ሽማግሌ ሰብስቤ አስረግማታለሁ እያለኝ በቃ ልጄ እንዳልሆነች ፈርሜ ለዘመድ አዝማድ አስረክባለሁ። ሳትሞች እንደሙት ገባሽ እያለ ነው ያለው አባቴ። ከዚህ ሁሉ ግን አንቺ ወደ ኑሮሽና ወደ ቤተሰብሽ ብትመለሺ
ይሄ ሁሉ ውርደት አይመጣም። አባቴ አንገቱን ደፍቷል። በአንቺ ምክንያት ኮፍያ እያሰረ ነው የሚሄደው። እናቴም እንደዛው ቤተክርስቲያን ስትሄድ ማክስ አድርጋ ተደባብቃ ነጠላዋን አይኗ ድረስ ለብሳ ነው የምትሄደው። የዛች ልጅ እናት እየተባለን ማለት ነው፣ እህት እየተባለን እያፈርን ያለ ነው። እንግዲህ ወንድምሽም ከአንቺ ጎን ሆኖ በርቺ እያለሽ ነው። አንቺ ግን የሁሉም መሰረት አንቺ ነሽ። ምክንያቱም ሚኪ ታናሽ ወንድምሽ ነው። ማስተካከል ትችያለሽ፣ መመለስ ትችያለሽ። ምን እንደከፈላችሁት አላውቅም። ከዚህ በላይ አባቴ ባላስቆመው ደስ ይለኛል። ታደርጋላ እኔ ካሜራ ቪዲዮ ሲጨርስ እንሄዳለን እና ፋሚሊዎቼ በጣም በጣም ዲሲፕሊን የጎደለሽ ነሽ። በዚህ ልክ አንገት እያስደፋሽን ነሽ አንቺ። በዚህ ልክ አባቴን ከዛ ከሚያምር ከለሩ ወደ ጥቁረቱ ያመጣሽ ልጅ ነሽ። በአንቺ ምክንያት ነው ከሰለ መሰለ። ገባሽ? ላያችን ብቻ አይደለም ውስጣችን ከስሏል። ውርደትን መቀበል አንፈልግም እኛ። ተግባባን? አንፈልግም። ምክንያቱም አባቴ ተከብሮ አንቱ ተብሎ በሚኖርበት፣ እናቴ ተከብራ አንቱ ወይዘሮ ተብላ በምትኖርበት ታጀራ ከተማ ውስጥ እኛ አንገታችን እየደፋን ያለ ይሄ ሁሉ የመጣው ባንቺ ነው የኔ እህት። ፕሊዝ እንትና የኔ ፋሚሊዎች በጣም በጣም ወዳችኋለሁ። የምሬን ነው ብላችሁ ለእናንተ ያለኝ ክብር በዚህ ልክ ነው። ከዚህ ሁሉ ተመለሺ፣ በቃ ይበቃሻል። አብርሃምን ባለፈው ገስጸን ምን ብለን መልሰን ወደ ቤቱ ወደ ትዳሩ እንዲመለስ አድርገናል። አንቺ ነሽ አሁን ከሱ ጉያ አልወጣም ያልሽው አንቺ ነሽ። መጅገር የሆንሽው አንቺ ነሽ። ከጎኔ ራቂልኝ፣ ካጠገቤ ዞር በይ እያልሽ በግልጽ ከዚህ የበለጠ ነገር ምንም የለም። ዞር በይ እየተባልኩኝ ምኖር ከሆነ እኔ ሰው አይደለሁም ማለት ነው። እንስሳ እንኳን ስታባረሪ ሲባል ይሄዳል። አንቺ ግን በዛ ልክ ራስሽን አርክሰሻል የኔ እህት፣ ወርደሻል። ክብርሽን ሁሉ ነገር ምን ልላችሁ ነው የምፈልገው ፋሚሊዎች፣ በጣም በጣም ልባችን ተሰብሯል፣ ቀስማችን ተሰባብሯል። መናገር በሚያቅተኝ ያክል እኔ ሁልጊዜ የምላችሁ በየሃይማኖታችሁ ጸልዩልኝ፣ ዱዓ አድርጉልኝ። በየሃይማኖታችሁ እቺ ልጅ ከሩታ ህይወት ወጥታ ልጇንና ባሏን በክብር እዛ እንድትኖር ሩታ፣ እሷ ደግሞ ከዛ ህይወት ውስጥ ወጥታ የራሷን ህይወት እንድትኖር የራሷን ትዳር እንድትመሰርት ከእግዚአብሔር ጋር አድርጉልኝ ነው የምለው። ሌላ ምንም ምለው ነገር የለም። የኔ ቤተሰቦች አሁንም እያልኩ ያለሁት አንደኛ አቤል ቴኬር እያልኩ ነው ያለሁት። የማይሆን ነገር ውስጥ ገብተሃል። ጊዜ እንኳን እንትን ብላ በተመለሰችበት ጊዜ ከይፋ ይወጣ ጥላቻ አቁማለች ጊዜ በእርግጠኝነት ማለት ነው እያየኋት ስለሆነ እና ሩታና ፍሬም ደግሞ በርቱ፣ ሀቃችሁ እስኪወጣ ድረስ ከጎናችሁ ነን። ምክንያቱም ሀቀኞች ናችሁ። ምንም ያደረጋችሁት ነገር የለም። እናንተን ለማሸማቀቅ ለማሳፈር ከሰው በታች ለማድረግ የሚሞክሩትን ሰዎች እንዳሰቧቸው ጆሮ ዳባ ልበስ ብላችሁ እውነታችሁን ይዛችሁ ተከተሉልኝ። ቤተሰብ በጣም በጣም ወዳጅና እያለ ነበር ወደ ተመጣ ና እኛው ምን የምልሽ ነገር ተፈጥሯልና ያሽየንም አመጣሻቸዋል እና እያደረግሽ ያለሽው ነገር ለምሳሌ ከዛም በፊትም በጣም ብዙ ነገሮች አድርገሻል በእህትሽ ጉዳይ ነው። እኔም በዚህ ጉዳይ ላይ አባቢ የመጣበትን ዋነኛው ምክንያት በቃ ያንቺን ቢያንስ በጣም ብዙ የለፋሽበትን ነገር አለ። እኔም ሆነ ቤተሰቦችሽም በደንብ ነው የሚያውቁት እና ከዚህ በኋላ ማወቅ ያለብሽ አንድ ነገር ቢኖር በቃ ሁሉም ነገር መስተካከል አለበት። አባቢ ምቷል ሁሉ ነገር ያስተካክለዋል ብዬ ተስፋ አደርጋለሁ ማለት ነው። እኔ ደክሞኛል፣ አቅቶኛል። አሚሮ ቤተሰብ የመራ እኔ አቅሜ በላይ ሆኖብኛል። ዛሬም እንግዲህ እናንተን ትዕዛዝ ላክብር ብዬ ነው ፋዘር ፈቃደኛ ሳይሆን ወደ ሚዲያ አምጥቼ ከነቱታው ነው እንግዲህ ከስራ ቦታ ነው ድንገት ነው ደውዬ ና ፈልጋለሁ በአጋጣሚ እዚህ ቦታ ድረስ ና ስለው ምን ሆነች ልጄ ብሎ ነው ሲሮጥ የመጣው እንጂ ወደ ሚዲያ የመምጣት ፍላጎት እንደሌለው ነግሬያችኋለሁ ፋሚሊ። እና ይሄ ሁሉ ነገር እየተፈጠረ ያለው በሄርሜላ ምክንያት ነው። ቤተሰብ በእህታችን ምክንያት ነው። ወንድማችንም እዛ ጋር ቁጭ ብሎ እሷን ፑሽ እያደረገ ማይሆን ነገር እንድታደርግም እየገፋፋት ነው። እንግዲህ ከፋዮቹ እነማን እንደሆኑ ባላቅም በእርግጠኝነት ወይ ቡዜ ወይ አቤል ናቸው። ዋነኛው ደግሞ አቤል ነው እየተወነ ያለው በዚህ ሰዓት። በጣም ደክሞኛል የመረፈቅ እኔ ከአቅሜ በላይ ሆኖ ነው ዛሬ
ዳይሬክት አባቴንም ወደዚህ እኔ ደከመኝ። በቃ ከምናገረው በላይ ነው ያቃተኝ እና የደከመኝ ውስጤ ምን ያክል እንደዛለ ፋሚሊ ትረዱኛላችሁ። አንቺ እኮ አሁን አሁን እንደዚህ እኮ መሆን የለብሽም። ኦልሬዲ ሁሉ ነገር አሁን የሚያበቃበት ሁሉ ነገር የሚያከትምበት ጊዜ ደርሰናል። ወይ ከቤተሰቦችን ከዘር ሐረግ ሙሉ ገንጥለን እናወጣታለን፣ ወይ ደግሞ ለአንዴና ለመጨረሻ ጊዜ ተመልሳ ቤተሰቦቿ ጋር ትመጣለች። ይህ ነገር ለመጨረሻ ጊዜ ቢሆን ብለን አይደል የፋዘርን ያመጣ ነው። ለዛ እስከሆነ ድረስ አሁን አንቺ ማወቅ ያለብሽ ነገር ምንድን ነው? በዚህ ልክ የአንቺ መጨናነቅ ፍላጎትን ባይኖራቸው ቤተሰቦች ወደ ሚዲያ የመምጣት ፍላጎት ባይኖራቸው ቤተሰብ አሁን ግን ከአቅም በላይ የሆነ ስለሆነ እሷን በጣም ዲፕሊ ራሷን እያዋረደች እና እያዘቀጠች አልፋ ተርፋ ለእኛም ማፈሪያ እየሆነች ስለሆነ ግዴታ ቤተሰብ ጣልቃ መግባት አለበት። እኔ ብቻዬን አቅቶኛል ስላቃተኝ አባቴን ጣልቃ ያስገባሁት። ፍላጎታችሁ ከሆነ ችግር የለም እናቴንም አስገባታለሁ። ይህ ማለት ምንድን ነው? እሷ ከዛ ህይወት ማትወጣ ከሆነ አይደለም እናቴን ሙሉ ፋሚሊዎችን ሰብስቤ ሽማግሌ ሰብስቤ የምሬን የመጨረሻ ደረጃ የመጨረሻ በቃ ሙሉ ፋሚሊው ከቤተሰብ መዝገብ ሰርዘን ልናወጣት ጫፍ ደርሰናል። አሁን አባቴን ያመጣሁበት ዋና ምክንያት ያ ነው። አቅሜን ያጣሁት በዛ ስለሆነ እኔ ቤተሰቦቼን ልጆቼን ችላ ብዬ እሷ ጋር በሙሉ ስለሆነ ትኩረት እንዳዋረድሽን ተዋረጂ ነው የምልሽን። ሌላ ምንም አልልሽ። የምሬን እኔ ምጠላውን እርግማን ተራጋሚ አድርገሽኛል። ይሄ ሁሉ የመጣው ሰው ለካ ወዶ አይደለም ተራጋሚ የሚሆነው ወዶ አይደለም ሰውን በዚህን ያክል እንትን የሚለውና እኔ ሰው አይጠላም ተግባሩ ነው የሚጠላው። ተግባሩ ይጠላል። የሰው ልጅ አብዝቶ ራሱን ካዘቀጠና ራሱን ርካሽ ቦታ ላይ ካገኘ መዋል ያለበት ቦታ ትቶ መዋል የሌለበት ቦታ ላይ የሚውል ከሆነ ማትፈለጉበት ቦታ አትገኙ። ማናችሁ ማትፈለጉበት ቦታ ላይ ከተገኛችሁ ሁሌም ውርደት ነው የሚገጥማችሁ ልላችሁ ፈልጋለሁ። በቃ ሙሉ ፋሚሊ አሁን ዛሬ አለፍላጎቱም ቢሆን አባቴን አምጥቻለሁ። ከዚህ በኋላ ግን ሙሉ ዘመድ አዝማድ ሰብስቤ ከቤተሰብ መዝገብ አሰርዝሻለሁ። በቃ አባቴ ብሏል። እኔ ደክሞኛል ዛሬ ተናገር እስኪ አንተ የምትናገረው ነገር ካለ። አሁን እኔ የምልሽ ነገር አንድ ነገር ቢኖር ይሄ ሁሉ ነገር ለአንዴና ለመጨረሻ ጊዜ መቆም ቀን የምፈልገው ማለት ነው። አንቺም ከደከምሽበት ከዛ ሁሉ ልፋት በቃ ለአንዴና ለመጨረሻ ጊዜ በቃ ይባልበት ጊዜ ደርሷል። አሁን ሁለት ነገር ነው ያለው። በዛ አሁንም ደግሜ የምነግርሽ ነገር ቢኖር ምንድን ነው ቤተሰብ የሚያውቀው አንድ ነገር አለ። አባትሽ መጥቷል አይደል? አሁን ቀጣይ ደግሞ እናትሽ ትመጣለች ከፈለግን ማለት ነው። ያም ደግሞ አድርገን ማትመለስልን ከሆነ ወይም ደግሞ የምንፈልገውን ነገር ማግኘት ማንችል ከሆነ አሁን እናቴ እስክትመጣ ከጠበቀችማ እናቴን ብቻ ነው የማመጣት፣ ሙሉ ፋሚሊውን ነው የማመጣት። አይደለም እንደዛ መሆን የለበትም። ምክንያቱም ታውቂያለሽ በዚህ መልኩ አይደለም እኛ እንደዚህ ነው የምናደርገው። በቃ እናቷንም የማትሰማ ከሆነ በሽምግልና ሽማግሌዎች ሰብስበን ማድረግ ያለብን ነገር እኛ እናደርጋለን ተሰብስበን ማለት። በዚህ መልኩ ግን እኛ ደግሞ አንዴ ለመጨረሻ ጊዜ ከዘር ሐረጋችን ቆርጠን እናወጣለን ማለት ነው። እንደዛ አይሻልም? በቃ ሚሻል አልራመድ ካለ በቃ አይደለም ግንኙነት እግርም ይቆረጣል ይላል ያገሬ ሰው። በቃ እሱ ነው። ይሄንን ነው የምናደርገው። ሄርሜላ በጣም ቤተሰብ በጣም ወዳችኋለሁ የኔ ውድ ቤተሰቦች። ግን ኮፕሊንግ እያደረጋችሁ ሰብስክራይብ እያደረጋችሁ ለሷ ሼር እያደረጋችሁ ለሷም ለሁሉም ለመላው ለኢትዮጵያ ሕዝብ እንዲደርስ ነው የቪዲዮ የምፈልገው። የመጨረሻ ማለት ነው የመጨረሻ አሁን አንድ ነገር ልንገርሽ ቡና ከጭስ ጋር በእናትሽ። በዚህ አጋጣሚ አንድ የምነግርሽ ነገር ታውቂያለሽ፣ ለሄርሜላ ማሳሰቢያ መናገር ፈልጋለሁ ማለት ነው። ያ ማሳሰቢያ ምንድን ነው መሰለሽ ሄርሜላ፣ እኔ አሁን ለምሳሌ አንድ ግልጽ የምነግርሽ ነገር ቢኖር እንደ ወንድምነት ነው እየነገርኩሽ ያለሁት። ዛሬ አባትሽ መጥቷል ሚዲያ ላይ፣ ነገ እናትሽ ትመጣለች፣ ከነገ ወዲያ ደግሞ ሙሉ ሽምግልና ተሰብስቦ ያንቺን ቤተሰብ ከዘር ሐረጋቸው ለማውጣት በዚህ ልክ እየሞከሩ አንቺ አንድ ወንድ ለቤተሰብሽ ብለሽ መቷችን አንድ ወንድ ሆኖ እኮ ነፃ የሆነ ወንድ ትዳር የሌለው ወንድ ልጅ የሌለው ወንድ ቢሆን ችግር የለውም። በቃ ሴት ልጅ እኮ ምን ብታምር ምን ቆንጆ ብትሆን የአንድ ወንድ ናት እናውቃለን። ግን የሰው ትዳር አፋታ የምትገባ እህትም ሆነ
ቤተሰብ አትኖረንም እኛ እናውጣሻለን፣ ከቤተሰባችን እንሰርዝሻለን። እንወዳችኋለን። ይበቃናል። ከዚህ በላይ አናብዛባችሁ አይደል? ቤተሰብ ሰላም ሁኑልኝ። ቴንኪዩ።